ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች። ከጋሽ ዝናቡ ይልቅ ቴዲ አፍሮ ለኦሮሞ ህዝብ ይቀርባል። ባለማየሁ በዳዳ ሲጀመር ጋሽ ዝናቡ ኦሮሞ ቢሆን ኦሮሞ ህዝብ እንደ አይኑ ብሌን የሚያውን ልጁን ሀጫሉን ስላልደገፈው ብቻ ገለውም ነበር። እሱ የፖለቲካ አመለካከት የተለየ ፖለቲካ አስተሳሰብ ስለሚያራምድ ብቻ ለኦሮሞ የሚታገል መሆኑን እንኳን ከግምት ውስጥ ሳያስገባ በቴ ኡርጌሳ አረመኔያዊ ጭካኔ በተሞላበት ሁኔታ እጁን ወደ ኋላ አሳስሮ በ11 ጥይቶች አስቀጥቅጦም አላስገደለው ነበር። ኦሮሞ ቢሆን ኖሮ የኦሮሞ አባገዳዎችን እንዴት ያስጨፈጭፋል? የኦሮሞ አርሶ አደሮችን እንዴት በድሮን ያስጨፈጭፋል? እንዴትስ ቤትና ንብረታቸውን በሳት ያስወድምበታል? ኦሮሞነት እኮ ከኦሮሞ በመወለድ ብቻ አይገለጽም። ይልቁንም ከመወለድ በላይ ኦሮሞነትን የሚገልጸው የህዝብን ክብር መጠበቅና ማስጠበቅ ነው። ዝናቡ ግን ስልጣን ከተቆናጠጠለት ጀምሮ ከላይ የጠቀስኳቸውን ግፎች በመፈጸም የኦሮሞን ህዝብ ቅስምና የኦሮሞን ህዝብ ሞራል ሰበር እንጂ የትኛውን ክብሩንና የጠበቀውና ያስጠበቀው? ቴዲ አፍሮ የትኛውን ኦሮሞ ነው እስኪ የበደለው? የትኛው ዘፈኑስ ነው ኦሮሞን የተሳደበው ወይም ያንቋሸሸው? ምኒልክ ጥቁር ሰው ብሎ ዘፈነ። ምኒልክን ለምን ያወድሳል? ከሆነ ነገሩም እሱ በላይ ጋሽ ዝናቡ ሐውልት አሰርቶለት የለም እንዴ? ታዲያ እሱን ለምን አልተራገማችሁትም? ለኦሮሞ እንቆረቆራለን የምትሉት ታርሴ ቡላዎች ቴዲ የብልጽግናን ስርዓት በዘፈኑ ተቸ ብላችሁ ቡርምቡር የምትሉት የኦሮሞ አርቲስቶች ነንባዮች ምነው በህዝብ ላይ ይህ ሁሉ ግፍ ሲፈጸም አልቆረቆራችሁም? ምነው ያጫሉ ደም ፈሶ ሲቀር አላመማችሁም? የኦሮሞ ህዝብ ካጫሉ ውጪ ድምጽ የሚሆንለት አርቲስት የለውም። ለዚህም ነው ጋሽ ዝናቡ ህዝቡን ለመስበር ብሎ ቀድሞ አጩን የበላው። እስቲ አስተያየታችሁን አካፍሉ። ከ6 ዓመት በፊት ወንድም ትዝታው ሳሙኤል ዘፋኝ ቴዲ አፍሮን በተመለከተ መልእክት መጥቶልኛል ሲል ቴዲ አፍሮ ንስሐ እንዲገባ ተናግሮ ካልገባ ግን ከነቤተሰቡ ከባድ መኪና አደጋ እንደሚደርስበት የእግዚአብሔር መንፈስ ነግሮኛል ሲል በአደባባይ ለህዝብ አስተላልፎ ነበር። ከራሱ ለማድመጥም ይቻላል። ከሰሞኑ ደግሞ ዘፋኙ ቴዲ አፍሮ አዲስ የዘፈን አልበም ማውጣቱን ተከትሎ ትዝታው ሳሙኤል እንዲህ አየው ሲል ተናገረ። ቴዲ አፍሮ ቆሞ ሲዘፍን እግዚአብሔር ምስክሬ ነው፣ ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ በአፉ በጆሮ አውሬዎች ሲጠቀጠቁ ነው ያሳየኝ እግዚአብሔር መንፈስ ሲል ገልጿል። ከላይ ወዳነሳነው የቀደመው ማስጠንቀቂያ ትንቢት እንመለስና ትዝታው ያን ከተናገረ በኋላ በቴዲ አፍሮ ላይ ከነቤተሰቡ ይደርሳል ያለው አደጋ በሱ ይሁን በቤተሰቡ አካል የደረሰ አንዳችም ስላለመኖሩ ለሁላችንም የተገለጠ አደባባይ ሀቅ ነው። ዘፈንና ዘፋኝነትን በተመለከተ ለአጋንንት የሚቀርብ መስዋዕት ነው። ይህ ያመነውም ያላመነውም ቴዲም ጭምር የሚያውቀው ነው። እሱ ልቡ ፈቅዶ ወዶ ጌታ ካልተመለሰና ራሱን ካላስመለጠ በቀር እንኳን ዘፋኝ ኪቦርድነስና ጊታሪስቱም በዘፈን ጨፋሪውም የዚሁ ኃጢአት አካል ናቸው። አሁን ማስታወስና መጠየቅ የፈለግ ነው። ከሰሞኑ ዘፋኝ ቴዲ አፍሮ ዘፈን ማውጣቱን ተከትሎ ትዝታው ሳሙኤል በድጋሚ በቴዲ አፍሮ ጉዳይ በማህበራዊ ሚዲያ ብቅ አለና የእግዚአብሔር መንፈስ አሳየኝ ሲል እባብ አውሬ ሲወጣ አያለ ይናገራል። ታዲያ ከ6 ዓመት በፊት በቴዲ አፍሮ ጉዳይ የተናገሩት ትንቢት ከምን ደረሰና ነው በወገኑ ቴዲ ላይ በዚያ ልክ ያሟረተው ሟርት አልሆን ሲል አሁን ደግሞ መጥቶ ከአፉ ከጆሮው ዘንዶ የወጣ የሚለው ይህ አጭበርባሪና የዩቲዩብ ጦረተኛ መንፈስ ቅዱስን እየጠራ የሚዘባበት ሐሰተኛ ከዚህ ግለሰብ በላይ አለን ወይስ ትንቢቱ ተሻረ ሊለን ይሆን? ወይስ ከ6 ዓመት በኋላ አሁንም ትንቢቱ እስኪፈጸም እንጠብቅ? ወይ ደግሞ ምንድነው? ቴዲ አፍሮ ብቻ ነው ለሁሉም ሐሰተኛ አፍ መፍቻና ሳንቲም መለቃቀሚያ የሆነው? ታዲያ ቴዲ አፍሮ ብቻ ነው ወይ ኢትዮጵያ ውስጥ ያለው ዘፋኝ? ሌሎች ዘፋኞች ዘፈን ሲያወጡስ ተፈቅዶላቸዋል? እነ ትዝታውና መሰሎቹ ዘንዶ አውሬ የሚሉ ሌሎች ዘፋኞቹ ጋር የለም ወይ? ዓለም ላይ ያሉት ዘፋኞች እነሱስ ታዲያ በቴዲ አፍሮ የትንቢት ጉዳይ ከምን ደረስና ነው እንዲህ ባለ በአዲስ ሳክስ ብቅ ሊል የፈለገው? አማኙ የዋኖ ይሸወዳል እንዲያ ነው እያልክ ሳንቲም ልሸቅልበት ነው ወይስ የወንድማችን ቴዲ አፍሮ የመዳን ጉዳይ አሳስቦት ነው? ብዙ ማለት ማንሳት ቢቻልም እንዲህ ባለው ጉዳይ ለአማኙም ሆነ ለሌላው ማስተላለፍ የምንፈልገው መልእክት ከቴዲ አፍሮ ዘፈን ብቻ ሳይሆን ከቴዲ አፍሮ ከሐሰተኛ ትዝታው ሳሙኤል ሽሹ። በዚህ ልክ የአንድን በምንም ልኬት በሃይማኖት የማይገናኘውን ዘፋኝ
እነሆ ቴዲ አፍሮ እንዲሞት አደጋ እንዲደርስበት ያውም ከነቤተሰቡ መመኘት ትዝታው የዲያብሎስ መጠቀሚያ ቅል እንጂ እግዚአብሔርን ድምፅ የሚሰማ አይደለምና እዚህ ግለሰብና እንዲህ ካሉት ሐሰተኛ ራሳችሁን ጠብቁ መልእክታችን ነው። በመጀመሪያ መንግስትሽን እወቂ። ለፈዲላ ቢያ የተሰጠ ምላሽ ልክ እንደ ሰለጠነ መንግስት የራስሽን አገዛዝ ኋላ ቀር አሁንም አፋኝነት ሳታውቂ በባዶ ተነስተሽ ብልጽግናን ከአንድ አርቲስት ጋር መጠመጥም 50 ፓርቲ በነፃ ባለበት ሀገር የሚለውን ፉከራሽን መንግስትሽን ጨርሶ አይወክለውም። የዲሞክራሲ እሳቤ ቀጭጮ ባዶ አገር ከሆኑ ሀገራት ቀዳሚ መሆኗን ዓለም አቀፉ ሲፒጄ ያወጣውን መረጃ ተመልከች። በመጀመሪያ አይደለም አንቺ እንደምትዩ ቅርና መንግስትሽን መተቸትና መንቀፍ ጥብቅ ሐሳብን ፈርቶ ነው በርካታ ተቃዋሚዎችን ያሰረው። እንደዚህ የፎከርሽለት መንግስት ነው የልጁን ጋዜጣው መግለጫ አፍኖ ራሱ አገዛዙ በራሱ የተዋረደ። አላገደም ብለሽ ከማውራትሽ በፊት you have to ask your government what they did to Teddy Afro official music release announcement። አየሽ ፈዲላ፣ አንቺ እንደፎከርሽው መንግስትሽ ነፃ የማይፈራ የማይርበተበት ነፃ ሐሳብን እንደ መብት ቢያኖርም የልጁን ጋዜጣዊ መግለጫ ማፈን አይደለም እንደ መንግስት የልጁን መብት አክብሮ ባሳየን ነበር። እርምጥምጥ ትናንት የምናውቀውን ፈሪ አካሄድ ተጠቅሞ ነው ያገደው። አንቺ እንደምትዩ ፉከራ ይቅርና ቴዲ አፍሮ ኮንሰርት እንዳያደርግ ያገደ መንግስት ነው። ጦሩም ጀቱም እኛ ትልቅ መንግስት ነን ወሬ በአንድ ብዕረኛ ሐሳቤ ተንፍሶበት እስከ ማገድ የደረሰ መንግስት ነው ያለሽ። ማነሽ ፈዲላ? ፈዲላ ቢያ፣ ቀድመሽ መንግስትሽን ወቂ ከፉከራሽ በፊት። ቴዲን ለማናናቅ የሄድሽበት መንገድ የአስተሳሰብሽን ውድቀት የት ጋር እንደቀረ ቁልጭ አድርጎ ያሳያል። የሰለጠነ ሰው እውነት ያምናል። ቴዲን አለመውደድ መብትሽ ነው። ሐቅን መካድ ግን ኋላ ቀርነትና ምክንያታዊ አለመሆንን ያሳያል። ቴዲ ጥበብ ነው፣ ራሱን የቻለ የትውልድ ጀግና፣ በዓለም ትልቅ ቢልቦርድ አገሩን ከፍ ያደረገ ጥበብ፣ በሯን ከፍታ የሰጠችው ትውልድ የሚሰማው ድምፅ ነው። አንዳንድ ሰዎች ጥላቻችሁ ኋላ ቀርነታችሁ ስላባባሰባችሁ እውነትን አስክዷችኋል።